በዕለተ ሆሳዕና እሁድ ጧት የሚጸለየው ግብረ ሕማማት ነው። ስምዖን አምዳዊ የተናገረው ኃይለ ቃል እንዲህ ይላል። እንደ ተዋረደ ሰው በአህያ ላይ ተቀምጠህ ወደ ኢየሩሳሌም በትሕትና የመጣህ ጌታዬ ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባሃል አለ። በእሳት ሰረገላዎችና በኪሩቤል ክንፎች ላይ የምትቀመጥ ስትሆን በማይመረመረው ቦታ ውስጥ ምስጋናን ለአንተ ያቀርባሉ አለ። በሰማይ ያሉ ሱራፌል ኪሩቤልና በምድር ያሉ ደቂቀ አዳም አንተን ያመሰግናሉ። ሰማይና ምድር ከጌትነት የተነሳ የተመሉ ሲሆኑ አንተ ግን አትወሰንምና አለ። የብዙ የሆኑ አእላፋት መላእክት በገናንነትህ ፊት የሚሰግዱልህ ወደ ኢየሩሳሌም በትሕትና በአህያ ውርንጭላ ላይ ተቀምጠህ መጣህ አለ። ጌታዬ ኢየሱስ ክርስቶስ ሆይ በሰውነት ውስጥ ትሩፋትን ሁሉ የሚወልደውንና ተድላ ነፍስን ሁሉ ምሉ የሚያደርገውን የትሕትና መንፈስን ስጠኝ አለ። ብዙ መከራዎችን ከሚወልድና ነፍስንም ወደ ድቅድቅ ጨለማ ከሚያስገባው ከትዕቢት መንፈስ አድነኝ አለ። ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ዓለም እለይ ዘንድ ፍቅሩንም ከልቡናዬ ነቅለህ ታስወግደውና በትእዛዝህም ቀንበር ተጠምጄ እታሰር ዘንድ ከደቀ መዛሙርትህ ጋር አንድ አድርገህ ቁጠረኝ አለ። ልቡናዬ ይህን ዓለምና ፍላጎቱን ሁሉ ይጠላ ዘንድ በፍቅርህም ይታሰር ዘንድ አድርገው አለ። አንድ አምላክ በሚሆን የዘላለም ሦስትነት ባለው በአብ በወልድ በመንፈስ ቅዱስ ስም በአንዲት ቃል ዓለምን ሁሉ የፈጠረ ፈጽሞ የተመሰገነ ነው አለ። ልዩ ክብር ጽኑ አሸናፊ እግዚአብሔር ሆይ የጌትነትህ ምስጋና በሰማይና በምድር የመላ ነው። አስቀድሞም የነበረ ነውና ወደፊትም የሚኖር ነውና። አቤቱ ማረን፣ አቤቱ አክብረን፣ አቤቱ ይቅር በለን። አቤቱ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ፣ ምስጋና ለሦስቱ አካላት ለአብ ምስጋና ይገባል አለ። ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና ይገባል አለ። ለአብ እንስገድለት፣ ለወልድም እንስገድለት፣ ለመንፈስ ቅዱስም እንስገድለት፣ ሁልጊዜም ዛሬም ዘወትርም ለዘላለሙ አሜን አለ። አቤቱ በምስጋና እንጠራህ ዘንድ የተዘጋጀን አድርገን አለ። አባታችን ሆይ በሰማያት የምትኖር ስምህ ይመስገን። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን አለ። የዕለት ምግባችንን ዛሬ ስጠን አለ። እኛም የበደሉንን ሁሉ ይቅር እንደምንል አንተም በደላችንንና ኃጢአታችንን ሁሉ ይቅር በለን አለ። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ አለ። ይቺ መንግሥት ከሃሊነትና ጌትነት ለዘላለሙ ገንዘቦች ናቸውና አለ። ጌታዬ ሆይ ጌታዬ ኢየሱስ ክርስቶስ ሆይ የእግዚአብሔር አብ እውነተኛ በግ አንተ ነህ። መጥምቀ መለኮት ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ ነዋ በግኡ ለእግዚአብሔር ዘያአትት ኃጢአተ ዓለም ብሎ እንደተናገረልህ እነሆ ይህንን ዓለም ልታድን ለዚህ ዓለም ቤዛ ሁነህ ራስን መሥዋዕት አድርገህ ልታቀርብ ከእግዚአብሔር ተልከህ የመጣህ የእግዚአብሔር በግ አንተ ነህ አለ። አንተ ልጄ ነህ ዛሬም ወለድኩህ ሲል አባትህ እንደተናገረ ሰምተናልና ለአንተ ምስክር ሆኗልና። ኪሩቤል ከበታችህ ይቆማሉ፣ ሱራፌልም አያዩህም። እኛ ግን በቅዱስ መሠዊያ ውስጥ ሁል ጊዜ እናይሃለን አለ። ይኸውም ሁል ጊዜ የምናየው ቅዱስ ሥጋውን ክቡር ደሙን ነው። እሱ ራሱ በራሱ ለውጦ የሰጠን ቅዱስ ሥጋውን ክቡር ደሙን የምናየው ራሱን ክርስቶስን ነውና
የከበረ ሥጋህንና ደምህንም እንቀበላለን አለ። ጌታዬ ኢየሱስ ክርስቶስ ሆይ መንፈሳዊ ምስጋና ሁሉ ለአንተ ይገባል። ዋጋው የማይታወቅ ነጋዴ ገንዘቡን ሁሉ ሰጥቶ የተወዳጀው እውነተኛ ዕንቁ ድንጋይ አንተ ነህ አለ። ይህንን የዕንቁ ድንጋይ በሰውነታችን ውስጥ ያበራ ዘንድ ደግሞም ዛሬ ለእኛ አድርግልን አለ። ጌታዬ ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ፣ የሰውነታችን ሽልማት፣ ጌጣችን አንተ ነህ አለ። ኪሩቤል ክንፎቻቸውን ዘርግተው ጌታዬ ኢየሱስ ክርስቶስን ፈጽመው ያመሰግኑታል አለ። መሐሪና ይቅርባይ የምሕረት ሁሉ አባት ርኅሩህና ቸር ሆይ ፀሐይ በጊዜው ጊዜ ይጠልቃል። አንተ ግን መቼም ቢሆን ሕያው ነህ፣ አትጠልቅም፣ አትጠፋም፣ አይጨልምብህም፣ አይመሽብህም፣ ዘመንህም ከቶ አይፈጸምም አለ። ቸርነትህንም በማከናወን ልዑል ባሕሪህን ዝቅ አድርገህ ወደ እኛ ወርደህ እውነተኛ አዳኝ እንደሆንከን ብልህ አዋቂ ሥራይ ደዌያችንን ሁሉ አዳን ካለ። ይሄውም እግዚአብሔር አምላካችን በነቢዩ በቅዱስ ዳዊት ፈነወ እግዚአብሔር መድኃኒተ ለሕዝቡ ብሎ እንደተናገረው እግዚአብሔር ለሕዝቡ መድኃኒትን ላከ ብሎ በመዝሙር 110 ቁጥር 9 ላይ ጌታዬ ኢየሱስ ክርስቶስ ሆይ የባሕሪ ቸርነት በምትሆን በይቅርታ ኃይል ወደ እኔ ተመልከት፣ ወደ እኛ ተመልከት። ጌታዬ ኢየሱስ ክርስቶስ ሆይ ከጠላት የሆነ ክፉ መንፈስን ሁሉ ከእኛ አርቅልን። አንተን እናስብ ዘንድ በውስጣችን ንጹሕ ልቡና አድርግልን። አቤቱ ምድርንና ዓለሙን ሁሉ ዞርሁ፣ ያለ ጌታዬ ያለ ኢየሱስ ክርስቶስ ስም በቀር ጣፋጭ ስምን አላገኘሁም። በምድር ላይ የሚደረግ ረድኤትና ኃይል ሁሉ ያለ ጌታችን ያለ ኢየሱስ ክርስቶስ ስም በቀር አይሆንም፣ አይፈጸምም አለ። እግዚአብሔርን ያገለገሉ የሰው ልጆች ሁሉ በጌታችን በኢየሱስ ክርስቶስ ስም በኩል ነው። ሰው እግዚአብሔርን ሊያውቀውና እግዚአብሔርንም ሊያመልከው እግዚአብሔርንም ሊያከብረው የቻለው በጌታችን በኢየሱስ ክርስቶስ በኩል ነው። ጌታችን ኢየሱስ ክርስቶስ ነው አብ ወልድ መንፈስ ቅዱስ ብሎ የገለጠው። ይህንንም በማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 19 ድረስ ያለውን ኃይለ ቃል ስንመለከተው ለደቀ መዛሙርቱ እንግዲህ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ለደቀ መዛሙርቱ ያዘዛቸው እሱ ነው። አብ ወልድ መንፈስ ቅዱስ ሦስቱን አካላት እየራሳቸው ፍጹም አካል ያላቸው እንደሆኑ ያስተማረውና የገለጠው እርሱ ነው። የተመረጠውን እጅ መንሻ ሁሉ ያለ ኢየሱስ ክርስቶስ ስም አልተቀበልንም። ሰማይና ምድር ያለ ጌታችን ያለ ኢየሱስ ክርስቶስ ስም ከውከት አልነጹም። የስድስቱ ጋኖች ውሃ ያለ ጌታችን ያለ ኢየሱስ ክርስቶስ ስም የተመረጠ የወይን ጠጅ አልሆኑም። ይህም ጌታችን አምላካችን ኢየሱስ ክርስቶስ በሰርግ ቤት ውሃውን ወደ ወይን የለወጠው እርሱ ነውና ያለ እርሱ ያንን ውሃ ወደ ወይንነት የለወጠ ማንም የለም። ያንንም ውሃ ወደ ወይን የለወጠው የጌታችን የኢየሱስ ክርስቶስ ስም ነው አለ። ታላላቆች ኃይላትና የመላእክት አለቆች ጌታችን ኢየሱስ ክርስቶስን ፈጽመው ያመሰግኑታል። ስምንቱ ነፋሳት ጥፋት ውሃ የዳኑት ስምንቱ ነፋሳት ጥፋት ውሃ የዳኑት በጌታችን በኢየሱስ ክርስቶስ ስም በኩል ነው አለ። የሰማይ ሰራዊትና የምድር ነገሥታት ሁሉ ይገዙልሃል። የክርስቲያኖች ተስፋና አለይታ ጌታዬ ኢየሱስ ክርስቶስ ሆይ ፍጥረት ሁሉ ያመልክሃል ያመሰግኑህማል። ጌታዬ ኢየሱስ ክርስቶስ ሆይ የኦርቶዶክስ ተዋሕዶ ወገን ሁሉ በአንድነት እግዚአብሔርነትህን ፈጽመው ያመሰግናሉ አውቀዋልና። ጌታዬ ኢየሱስ ክርስቶስ ሆይ ስምህ ወለላና ከሶከር ይልቅ ይጥማል። ማርና ሶከር በሚበሉበት ጊዜ ይጠግባሉ። የጌታዬ የኢየሱስ ክርስቶስ ስም ግን አይጠገብም አለ።
የጌታዬ የኢየሱስ ክርስቶስን ስም በምጠራበት ጊዜ ከንፈሮቼ ማርን ያንጠበጥባሉ አለ። ማር ስኳርና እንጀራ ቢሆኑም እንደ ጌታዬ እንደ ኢየሱስ ክርስቶስ ስም በእኔ ዘንድ ጣዕም የላቸውም አለ። የጌታዬ የኢየሱስ ክርስቶስ ስም ይሻለኛልና ከሰማይ በታች ካለው ፍጥረት ሁሉም ይበልጣልና። ቸርነትህ ብዙ ነው አለ፣ አይነገርም አለ፣ ተነግሮም አይፈጸምም አለ። ጌታዬ ኢየሱስ ክርስቶስ ሆይ በሚያምኑብህና በሚወዱህ አፍ ሁሉ ስምህ የታወቀ ነው አለ። በሕግ ከታወቁት ምስጋናዎች ሁሉ ከውስጣቸው የሚመስልህ የለም አለ። የዓይኖቼ ብርሃንና የሥጋዬ ብርታት የከበረው ስምህ ወገን ነው አለ። ጌታዬ ኢየሱስ ክርስቶስ ሆይ እስከ ሕይወቴ መጨረሻ የከበረ ስምህን በአንደበቴ ዘወትር የተሾመ አድርገው አለ። የኦርቶዶክስ ተዋሕዶ ክርስቲያን ሰውነት ሁሉ የጌታዬ የኢየሱስ ክርስቶስን ስም በአንድነት ያከብራሉ፣ ያመሰግናሉ አለ። ጌታዬ ኢየሱስ ክርስቶስ ሆይ ከኃጢአት ወገን የሚሆን የክፋት መንፈስን ሁሉ ከእኛ ላይ አስወግድልን አለ። መዳዳችን መዳኛችን በሚሆን በዚህ በጌታችን በኢየሱስ ክርስቶስ ስም ክርስቲያኖች ሁላችሁም ፈጽሞ ደስ ይበላችሁ አለ። የጌታዬ የኢየሱስ ክርስቶስ ስም ጣፋጭ ነው፣ በገነት ካለ ፍሬም ይልቅ የጌታችን የኢየሱስ ክርስቶስ ስም ይበልጣል፣ ይጣፍጣል አለ። አባታችን ዳዊት ባመሰገነበት በከበረ መዝሙር የጌታዬ የኢየሱስ ክርስቶስን ስም ፈጽሞ እናመሰግናለን እናከብረዋለን አለ። ጌታዬ ኢየሱስ ክርስቶስ ሆይ ብዙ የሆነ የመንፈስ ቅዱስን ጸጋ በእኛ ላይ ያሳድርብን። ይህ ግብረ ሕማማት የሆሳዕና ዋዜማ ነው። ጌታዬ ኢየሱስ ክርስቶስ ሆይ አንተን ደስ የማያሰኝህን ሐሳብ ሁሉ ከእኔ አርቅልኝ። ከእኔም ታርቅልኝ ዘንድ ወደ አንተ እለምናለሁ፣ ከአንተም እፈልጋለሁ። ጌታዬ ኢየሱስ ክርስቶስ ሆይ በጌትነትህ ከእኔ ጋር ቸርነትን አድርግ አለ። ጌታችን ኢየሱስ ክርስቶስ ሆይ እንሰግድልሃለን፣ ፈጣሪያችን ነህና እንማልድሃለን። ጌታችን ኢየሱስ ክርስቶስ ሆይ እንሰግድልሃለን። መድኃኒታችን ጌታችን ኢየሱስ ክርስቶስ ሆይ ሰማያዊ ከሚሆን ከቸር አባትህ ጋራ ማያዊ ከሚሆን ከመንፈስ ቅዱስም ጋራ እንሰግድልሃለን። ሰማያዊ አባትህ እግዚአብሔር አንተን መድኃኒት አድርጎ ወደ እኛ ልኮልናልና አለ። የሮሜ ሊቀ ጳጳሳት የቤተ ክርስቲያን ምሰሶ የሆነው ታላቁ አባት አቡሊዲስ በድርሳኑ እንዲህ አለ። ባሕርያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን የሚሆኑ ሦስቱ ገጻት አለ። እነዚህም ሦስቱ ገጻት ያላቸው አብን፣ ወልድን፣ መንፈስ ቅዱስን ነው። እነዚህም ሦስቱ ገጻት ወይም ሦስቱ አካላት ወይም ሦስቱ ሥላሴ እንደሆኑ በአብ በወልድ በመንፈስ ቅዱስ እናምናለን ብሎ እንደ ሰገደልህ በእውነት አንድ ስግደት ይሰግድላቸዋል። በእውነት እንደ አንድ ስግደት ይሰገድላቸዋል። አንድ ምስጋና ይመሰገናሉ። በዚህም የሥላሴ መለኮታቸው አንድ እንደሆነ አወቅን አለ። ለእርሱም እንሰግዳለን። አንዱ ገዥ አንዱ ተገዥ የሚሉ ግን መናፍቃን ናቸው እንጂ የሚያምኑህ እንዲህ ብለው አያምኑህም አለ። ተገዥም እንደሆነ ለሚናገሩለት ከሰገዱ ወይም በወርቀ ደሙ ለዋጀን ካልሰገዱ በሁለት ባሕሪ አምነዋልና እነዚህ መናፍቃን ናቸው አለ። እኛ ግን ሁለት ባሕሪ አንልህም፣ ሦስት አካል፣ ሦስት ገጽ፣ ሦስት ግብር፣ አንድ ባሕሪ ብለን ነው የምናምንህ አለ። ይህም ለአንዱ እንዲሰግዱ ለሁለተኛው እንዳይሰግዱ ያስገድዷቸዋል አለ። እነሱ አለማመናቸውን አውቀው ሌሎች ሰዎችም እንዳያምኑ ያስገድዷቸዋል። ክቡር ጳውሎስም ወልድ ሁሉን ላስገዛለት ይገዛል አለ ስላለ የመለኮትን ስም ወደ ተገዥ ሥጋ የለወጡ አሉ አለ። እነዚህም ክፉ መናፍቃን ናቸው አለ። እኛስ ክርስቶስ ለአብ በሥጋ እንደሰገደ እናምናለን። እርሱም ራሱ እኛ ስለምናውቀው እንሰግዳለን፣ እናንተ ግን ለማታውቁ ትሰግዳላችሁ ብሏልና በዮሐንስ ወንጌል
በዮሐንስ ወንጌል ምዕራፍ 4 ቁጥር 21 እስከ 26 ድረስ። ነገር ግን እሱ በሥጋ ለአብ ሲሰግድ መለኮት ከሥጋ አልተለየም። መለኮትም በሰገደ ጊዜ ሥጋ አልተለየም። ሥጋም ሲሰግድ መለኮት አልተለየም። መለኮት ከትስብእት ትስብእትም ከመለኮት ሊለይ ፈጽሞ አይችልምና ሥጋ አምላክ እንደሆነና የቃል ሥጋ ያልተፈጠረ ነው ብሎ ያለመለየት በተዋህዶ የሚሰግድለት ግን ብፁዕ ነው አለ። በሥጋውና በመከራው አልተጠራጠረምና ከሥጋው ጋር አንዲት ስግደትን እንሰግድለታለን አለ። ዳግመኛም ይህ መምህር እንዲህ አለ። ለቃል የሰገደ ሰው ቢኖር ለሥጋ ሰገደ፣ ለሥጋም የሰገደ ሰው ቢኖር ለእግዚአብሔር ቃል ሰገደ አለ። ዳግመኛም እንዲሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃል ሰገዱ አለ። መላእክትም እንዲሁ አካል ሥጋን ያገለግሉ ነበር። ጌታቸውም እንደሆነ አውቀው ይሰግዱሎታል። ዝንጉ ተጠራጣሪ ሰው ግን ጌታን ከፍጡራን እንደ አንዱ አድርጎ ይመለከተዋል። ለመድህን ስግደት አይገባውም ይላል። እኛ ግን አምላክ እንደሆነ አምነን ለጌታችን ለኢየሱስ ክርስቶስ እንሰግዳለን። ጉልበት ሁሉ በሰማይም በምድርም ውስጥ ያለ ፍጥረት ሁሉ ይሰግዱለታልና። ሁለተኛም ይህ አባት እንዲህ አለ። ሰው ስለመሆኑና መከራ ስለመቀበሉ መድኃኒታችን የሚከፍለው ለእግዚአብሔር በመስገድ ፈንታ ለሩቅ ብእሲ የሚሰግድ የተሰቀለውንም ከመለኮት የተለየ ሩቅ ብእሲ ነው አለ። ሩቅ ብእሲ ነው ብሎ ሩቅ ብእሲ ነው የሚል መለኮትንም ሥጋ ወደ መሆን የሚለውጥ ሰው ቢኖር እግዚአብሔር ሰው በመሆኑ ያደረገለትን ድነት አያገኝም። ከመለኮት የተለየ ሩቅ ብእሲ ዓለምን ያድን ዘንድ አይችልምና የሩቅ ብእሲ ሞትን በስሙ የሚጠመቀውን ሊያነጻው አይችልምና። ለዚህም ነው እግዚአብሔር አስቀድሞ አብርሃምን ልጅህን ሰዋልኝ ሲለው አብርሃምም ልጁን ይስሐቅን ሊሰዋ ይዞ ሄዶ ሳለ የአብርሃምን ቁርጠኝነት የተመለከተ እግዚአብሔር አብርሃም ተው፣ ይህ ዓለም የሚድን በእኔ ልጅ ደም እንጂ በሩቅ ብእሲ ደም አይደለምና ሲል ያን ጊዜ እግዚአብሔር በይስሐቅ ፈንታ ነጭ በግን አቀረበለት። ይህም ነጭ በግ ዓለም የሚድንበት ጌታችን አምላካችን ኢየሱስ ክርስቶስ ነበረ። ጊዜውና ሰዓቱ ሲደርስ ግን ይሄውና በእኛ ዘመን ሁሉ ነገር ሆነ ተፈጸመ አለ። ዳግመኛ የቁስጥንጥንያው ሊቀ ጳጳሳት ቅዱስና ክቡር ዮሐንስ አፈወርቅም እንዲህ አለ። የተመሰገነ ጳውሎስ ወደ ዕብራውያን የጻፈውን መልእክት በድርሳኑ ሲተረጉም እንዲህ አለ። ከእኛ የነሳውን ሥጋ በእግዚአብሔር ቀኝ በዕሪናው የሚቀመጥ አደረገው። መላእክትም የሚሰግዱለት ከመሆኑ የተነሳ በውኑ ከዚህ የሚበልጥ አንድነት አለን ብሎ ይጠይቃል። ከዚህ የሚበልጥ ነገር አለን አለ። ከዚህ የሚበልጥ ነገር ለሰው ልጅ የለም። የሰው ልጅ ሲፈልግ የነበረው የወደቀበትም በመከራ ላይ የተጣለበትም 5500 ዘመን ያስፈረደበትም አምላክነትን ሽቶ ነበረ። ምንም እንኳ 5500 ዘመን ቢፈረድበትም ሲሻው ሲፈልገው የነበረውን አምላክነትን አገኘ። ከአምላክነት የበለጠ ነገር ምንም የለምና ይሄንን አለ ቅዱስ ዮሐንስ አፈወርቅ። ይህንን በአሰብኩት ጊዜ ብዙ ጊዜ አደንቃለሁ፣ እገረማለሁ። ከእኛ የነሳው የሥጋ ልዕልና እጅግ ድንቅ ነውና አለ። መላእክትንና የመላእክትን አለቆችንም አሰገዳቸው። ዳግመኛ ብሩህና የቤተ ክርስቲያን መብራት የኪስኪስ ኤጲስቆጶስ አባ ኢራቅሊስ በእናቱ ክንድ ሳለ በነፋስ ክንፍ ይመላለስ ነበር አለ። መላእክትም ይሰግዱለት ነበር አለ። ዳግመኛም ይህ ተወዳጅ ኤጲስቆጶስ ሰው የሆነ እግዚአብሔር ቃል አንድ አካል አንድ ባሕርይ ነው አለ። ይህንንም በግልጽ እናስተምራለን። ከሥጋውም ጋር አንዲት ስግደትን እንሰግድለታለን አለ።
ይሄው መላእክት ከሰማይ ወርደው ወደ ድንግል ማርያም ሲመጡ በድንግል ማርያም ማኅፀን ያዩት ነበር። በድንግል ማርያምም እቅፍ ያዩት ነበር። በድንግል ማርያም እቅፍ አይተው ሰግደውለት ሲመለሱ በአብ ሪና ተቀምጦ ያገኙት ነበር። ይሄ ለመላእክት አስደናቂ ነገር ነበር፣ ለመላእክትም የረቀቀ ነገር ነበር። እንዲህ አድርጎ የማያምን ሰው ቢኖር ግን ከእግዚአብሔር የተለየ ይሁን አለ። አይሁዳዊ ሆይ ከዚህ የተነሳ ይህንን ስህተትህን ተው፣ ታረም፣ ተመለስ። ለተሰቀለው ለጌታችን ለኢየሱስ ክርስቶስ ስገድ። ለአብ የባሕርይ ልጁ እንደሆነ እመን። ይህ ፈጣሪዬ ነው ብለህ አመስግነው። ይህ የአባቴ ፈጣሪ ነው፣ ከፍ ከፍ አደርገዋለሁ ብለህ እመን አለው። እንዲህ እያልክ ከነቢዩ ከሙሴ ጋር አመስግን አለ። ለእርሱ ክብር፣ ምስጋና፣ ጽን፣ ስግደት ሰማያዊ ከሚሆን ከቸር አባቱ ጋር አዳኝ ከሚሆን ከቅዱስ መንፈሱ ጋር ዛሬም ዘወትርም ለዘላለሙ ክብር ምስጋና ይሁን አለ። የዮሐንስ አፈወርቅ ተግሳጽና ምክር እንዲህ ይላል። በረከቱ ከእኛ ጋር ለዘላለሙ ትኑርና አለ። አሜን ትኑር። ወንድሞቼ ሆይ ገንዘብ ከመውደድና ከስስት በዓለም ያለውንም ሀብት ሁሉ ከመመኘት እንራቅ አለ። በዚህ በፍቅረ ነዋይ ደዌ የተያዘ ሰው ሰማይ ወርቅን ያዘንምለት ዘንድ ምድርም የብር ጋኖችን ታፈራለት ዘንድ ጳዜዮን የተባለውንም ጥሩ ዕንቁ ታመነጭለት ዘንድ ተራሮችም ወደ ወርቅ ይለወጡለት ዘንድ ይወዳል አለ። ይህን ዓለም የሚወድ ሰው ይህን ይፈልጋል። ይህን ዓለም የማይወድ ሰው ግን ከዚህ የሚበልጠውን ከሰማየ ሰማያት በላይ ያለውን ዓለም ሳይፈጠር ቀድሞ የነበረውን ሁሉን መፍጠር የሚቻለውን እግዚአብሔርን ይወዳል አለ። ገንዘባቸውን ይሰበስብ ዘንድ ባለጸጎችን ይጠላል፣ ይሰጣቸውም ዘንድ ይፈራልና አለ። ጦም አዳሪዎችንም ይጠላል። ወንድሞችንና ዘመዶችን ወዳጆችንና ወገኖችንም ይክዳል አለ። በታላላቆች ላይ ለመፍረድ ጨካኝ ነው፣ ትርጓሜዋም እጅግ ይረዝማል አለ። ደቀ መዝሙርና ሐዋርያ የተባለ ይሁዳ ክርስቶስ አደረጋቸው አስደናቂ ተአምራት ላይ ምስክር ቢሆንም ፍቅረ ነዋይ ባደረበት ጊዜ ይህ የገንዘብ መውደድ በሽታ ሆኖ ልቡን ማረከው አለ። ከጌታው 3 ዓመት ወንጌልን ሲማር ኑሮ በመጨረሻዋ ዘመን ለ30 ብር ራሱን አስገዝቶ ፈጣሪውን ሸጠ አለ። አይምሮውን ያጣ አይነ ልቡናው የጨለመ ሰይጣናዊ ፍጥረታዊ አርዌ ልቡ የጠፋ መልኩ የከፋ ከሃይማኖት ልብስ የተራቆተ በኃጢአት ባሕር የሰጠመ ጌታውን ለመሸጥ የቆረጠ ከሰይጣናት ጋር የተቆራኘ ሆነ አለ። ይህቺ ልቧን ያበረታች ሴት ገንዘቧን በተወት ጊዜ የጌታችንን የኢየሱስ ክርስቶስን እግሩን ትዳስሰው ዘንድ በእንባዋም ታርሰው ዘንድ ተገባት አለ። ለብዙ ዘመን በዝሙት የኖረች ሴት ኃጢአቷን አስባ ኃጢአቷ እንደተሰረየላት አውቃ ኃጢአቷንም ያስተሰረየላት ሰማይና ምድርን የፈጠረ የእግዚአብሔር ቃል እንደሆነ ተገንዝባ እግሩን በፀጉሯ እየመዘመዘች ሽቱ ገዝታ እየረጨች አከበረችው አለ። እንግዲህ ተገባት። የብዙ ኃጢአቷንም ስርየት ትቀበል ዘንድ በራሷ ፀጉርም አሸችው። ተድላ ደስታንና ባለሟልነትንም ተቀበለች። አሁንም ስለ ይሁዳ መውደቅና በዚህች በአመንዝራይቱ ላይ የሆነውን ጸጋና ክብር ካወቅን ከፍቅረ ነዋይ እንራቅ። ከፍቅረ ነዋይ ብንርቅ ገንዘብ ጸንተን ተጋድሎ እናድርግ። ከፍቅረ ነዋይ በምንርቅበትም ጊዜ ገንዘብን በመጥላት ጸንተን
ተጋድሎም እናድርግ አለ። ከክፉ ሥራም እንራቅ፣ እንደ ይሁዳም ሁነን ወደ ጌታ ሥጋ አንቅረብ አለ። ገንዘብን እየወደድን ይህን ዓለም እየወደድን እግዚአብሔርን ገንዘብ ማድረግ አይቻልምና አለ። እግዚአብሔርን ገንዘብ የሚያደርግ ሰው ቢወድ የዚህን ዓለም ጠልቶ መሆን አለበት አለ። በዚህ ዓለም ሲኖር ለዚህ ዓለም የሚኖረውንና የሚበቃውን ያህል ሰጩ እግዚአብሔር ነውና አያሳጣኝም ብሎ ማመን ትልቅ ሀብት ነው አለ። እኛም በሁለት ወገን በፍቅረ ነዋይ ተይዘናልና ቅናትና ቂምን፣ ለሆድ መሳሳትን፣ ለሆዳችን ብለን ስስትን፣ ክፋትን፣ ቅሚያን፣ ዝርፊያን፣ ክዳትን፣ ሽንገላን እናስባለንና በዚህም ስቃዮችንና ታላቅ ፍርድን እንቀበልበታለን አለ። ለደዌያቸው ፈውስ መድኃኒትን መጠጣት የሚፈልጉ ከሆነ ባለ መድኃኒቶች አስቀድሞ ከሚጎዱ ምግቦች መከልከልና ራሳቸውን መጠበቅ ይገባቸዋል አለ። ራሳቸውን መጠበቅ ያዟቸዋል፣ በየራሱ መታገዝ በሚገባው ሥራ እንዲወጡ ያደርጓቸዋል አለ። መጠጣቸውንም የሚጠጡበትን ጊዜያት ሁሉ ይወስኑላቸዋል አለ። ለምሳ ጊዜ፣ ለምኝታና ለእረፍት ጊዜ ይወስኑላቸዋል። የደነደነው አካል ተለውጦ ይስተካከል ዘንድ የተዘጋውም የፈሳሾች መተላለፊያ ይፈታ ዘንድ አለ። የሕክምናውን ሥራ ከዚህ በኋላ ያቃልሉላቸዋል። መድኃኒቱን በሚገባ ካደረጉት የሥጋን አካል እንደማይጎዳ ያውቃሉና የሚጠጡትም መድኃኒት በሽታዎችንና መሰረታቸውን ያጠፋላቸዋል አለ። የክፉ በሽታዎች ነገር ትርጓሜዋ ይረዝማል። እንዲሁም እህላቸውንም መዝራት የሚፈልጉ አስቀድሞ በማሰብ መልካሟን የተመረጠችውን ምድራቸውን በማረስ እሾሁን ለቅሞ ድንጋዩን ለቅሞ እሾሁን ነቅሎ በማቃጠልና በማጽዳት ደጋግሞ በማለስለስ ያደራጃሉ አለ። ከዚህም በኋላ በውስጧ ዘራቸውን በእምነት ይዘራሉ። እንደዚህም በቤታቸው ነገሥታትን ተቀብሎ ለማስተናገድ የሚበቁ ቆሻሻውንና ጉድፉን አውጥቶ በመጣል አካባቢውን ማጽዳትን ያስቀድማሉ አለ። ዳግመኛ ምንጣፎችን ይዘረጋሉ። ዋጋው ብዙ የሆነ መጋረጃንም ይሰቅላሉ። ሳህኖችን፣ ወጭቶችንና ጌጥ ያላቸውን ገንቦችን፣ የተመረጡ ዕቃዎች ያዘጋጃሉ አለ። ይህም እንግዳውን ለመቀበል ሲሹ ነው። የመደርደሪያዎችንም ዙሪያ ሁሉ በሚገባ ያጸዳሉ አለ። ይህ ካልሆነ ግን ከመኳንንቱና ከመሳፍንቱ ዘለፋና ነቀፌታ አይወጡም። ይነቅፏቸዋል፣ ይዘልፏቸዋል፣ ያገኛቸዋል፣ ነቀፌታ ያገኛቸዋል፣ እነዚያም ይረግሟቸዋል አለ። ስለዚህም ለደዌያቸው መድኃኒት መጠጣትን የሚፈልጉ ሰዎች እህላቸውን ለመዝራት የሟቾቹን የነገሥታትንም መምጣት የሚያስቡ በዚህ አምሳል እንደዚህ የሚታገሉና የሚተጉ ከሆኑ እንግዳውስ ተጋድሏቸውን በማከናወን ይተጋሉ። በመጠባበቅ ላይም ሆነው ይፈራሉ፣ ይደነግጣሉም። ከዚህ በኋላ መደረግ የሚገባውን ጥንቃቄ ያላደረግነው ይኖር ይሆን ይላሉ። እነዚህም እነሆ እኛ ተግተን ምድርን በማረስና በማለስለስ በእኛ አምሳል ፍሬ ተሰጥ ዘንድ እንደሚገባ ለማድረግ ደርሰናል ይላሉ። ነገሥታትንም በቤታቸው ማስተናገድ የሚሹ የሥጋዊ ሥርዓት ከፍ ያለ ድካምና ትጋት የደረሰባቸው ሆኖ እነሆ ስንመለከታቸው እነዚያን ባለሥልጣኖች በማክበራቸው የሚገኘው ሕዋሳትን ማጉደል፣ ሰውነትን ማድከም፣ ራስን ማሳነስ ሆኖ እናያቸዋለን። እኛ ግን የጌታችንን ሥጋ ፈጥነን ለመቀበል እንዴት እንቸኩላለን? ሥጋችንን ልቡናችንን ሳናነጻ የውስጥ ሰውነታችንን ሳናጠራ ከክፉ ሥራችን ሳንርቅ በበጎ ሥራ በቱርፋትም ሁሉ ፍጹማን ሳንሆን የጌታችንንና የአምላካችንን ትእዛዞች እንስራ አለ። እንጠብቃቸው፣ በሕጉም ጸንተን እንኑር። ይህ ካልሆነ በድንገት እንዴት እንደምንሞት በችኮላስ እንዴት እንደምናንቀላፋ አናውቅም። እኛ በኃጢአት በርኩሰት
በዝሙት፣ በስካር፣ በቅናት፣ በቂም፣ በጥል፣ በክፋት የተዋጥን ስንሆን ፈጥነን ሥጋችንን ለጌታችን ለኢየሱስ ክርስቶስ ማደሪያ ሊሆን ባቀረብን ጊዜ የከበረ ሥጋውንም ለመቀበል በፈጠን ጊዜ በተዘጋጀንም ጊዜ እንዴት ፈጥነን በድንገት አንቀሰፍም። ስለዚህ ለምድራዊ ነገሥታት እንዲህ ይህንን ያህል የምናጎበድድና የምናሸበርቅ ከሆነ ለሰማያዊ ጌታ በነፍስና በሥጋ ለሚፈርደው ለእግዚአብሔርማ እንዴት ንጹሕና ቅዱሳን መሆን አይገባን አለ። በዚህም አገልጋዩ ጳውሎስ ሳይገባው ከዚህ ኅብስት የሚበላ ከዚህም ጽዋ የሚጠጣ ሁሉ በጌታችን ሥጋና ደም ላይ በደለኛ እንደሚሆን የተናገረውን ስማ። የጌታችን የኢየሱስ ክርስቶስን ሥጋ ሳይገባው የተቀበለ ሁሉ የሥጋው እሳት ወይኑ ባሕር ሆኖ እንደሚያሰጥመው በቅዳሴ ጊዜ የሚነገር ኃይለ ቃል ነው አለ። ስለዚህም ከእናንተ ውስጥ በሽተኞችና ግብረ ሕማማት የሆሳዕና ዋዜማ ሕሙማኖች ብዙዎች ናቸው፣ በድንገትም ይሞታሉ። እንግዲህ እንዲህ ከሆነ ሰው ጋር አስቀድሞ ራሱን ይመርምር፣ ሰውነቱንም ያዘጋጃት። ከዚያም በኋላ ከኅብስቱ ይብላ አለ። ከዚያም በኋላ ከኅብስቱ ይብላ ከጽዋውም ከወይኑ ይጠጣ አለ። የከበረ የሥርዓት መጽሐፍም የሥርዓተ ቅዳሴው ጸሎት በተፈጸመ ጊዜ በሰራዩ ዲያቆን አንደበት በመለኮት እሳት እንዳይቃጠል ንጹሕ ያልሆነ ሰው ሥጋውን ደሙን አይቀበል አለ። ንጹሕ የሆነ ሰው ግን ክቡር ንጹሕ ከሆነው ከቅዱስ ሥጋውና ከክቡር ደሙ ይቀበል ይላል። ከወንድሙ ጋር ጠብ፣ ክርክር ያለበት ሰው ቢኖር ወይም ከየዝሙት ሐሳብ ያለበት ሰው ቢኖር ወይም የሚሰክር ከሆነ ወይም አለል ዘለል ወይም ሸንጋይ አታላይ ይህን የመሰለውን ሰው ሁሉ የሚሰራ ከሥጋውና ከደሙ ጋር አይቀበል አለ። መንፈስ ቅዱስም በነቢዩ በዳዊት አፍ እንዲህ ብሎ ተናገረ። እግዚአብሔር ኃጢአተኛውን ሕጌን ለምን ትናገራለህ? ሥርዓቴንስ በአፍህ ለምን ትይዛለህ? አለ። አንተ ግን ተግሳጼን ጠላህ፣ ሕጌንም ወደ ኋላህ ጣልከው። ሌባ ያየህ እንደሆነ ለመስረቅ ከሌባ ጋር አብረህ ትሮጣለህ። ዕድልህንም ከአመንዝራዎች ጋር አደረግ። አፍህ ክፋትን አበዛች፣ አንደበትህም ተንኰልን ተሞላሽ። ተቀምጠህ ወንድምህን ታማለህ፣ ለእናትህም ልጅ እንቅፋትን አስቀመጥክለት በማለት ይዘልፈዋል አለ። ይህንንም መዝሙር 49 ያለውን ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን ቃል መመልከት ይቻላል። በአበው ዜናም ውስጥ እግዚአብሔር የተሰወረውን እስከሚገልጥበት ድረስ ነጣቂዎች አራዊትን እስከሚያስገዛለትና የሚያስፈሩ አናብስትን እስከሚያገለግሉት ድረስ ከ40 ዓመት በላይ በየተራራው በየበረሃውና በየሸለቆው ጉድጓድ እየዞረ እንደኖረ ይናገራል አለ። ከዚህም በኋላ ንጹሕ ቅዱስ ከሆነ ከሥጋው ከደሙ ይቀበል ዘንድ ወደደ አለ። ወደ ሌሎች አድባራት ሄዶ የጌታችንን የኢየሱስ ክርስቶስ የከበረውን ሥጋውን ይቀበል ዘንድ ወዴት እንደሚሄድ የሚያዘውን ይሰማ ዘንድ በእግዚአብሔር ፊት ቁሞ ጸለየ፣ አመለከተ አለ። ይቆየን።